ሰበር ዜና ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች በዛሬው ዕለት እንግዲህ በሸኔና በፋኖ ቀንቷቸው ውሏል ማለት ነው። እነዚህን በተመለከተ በሰፊው የምንዳስስ ጉዳይ ሲሆን እንዲሁም ደግሞ በነዘመነና በዝናቡ መካከል ምን ገጠማቸው ጀነራል ዝናቡና ዘመነ ካሴ የገጠማቸው ምንድነው? አዚ በፊት ስለ ፋኖ ማንችሎት አንስተን ነበረ። እሱን በተመለከተ እንግዲህ ሰጣ ገባ ሲናፈስ ከቆየ በኋላ ከኃላፊነት እንደተነሳ ይታወቃል። አሁን ደግሞ ከነዘመንና ከዝናቡ ጋር ምንድነው ሰጣ ገባ የገቡበት? ይሄን በተመለከተ የምንዳስስ ጉዳይ ሆነ ማለት ነው። በዛሬው ዕለት እንግዲህ በርካታ የሸኔ ታጣቂዎችም እንዲሁም የፋኖ ታጣቂዎች በተደረገ ድንቅ ኦፕሬሽን በርካቶች እንግዲህ በምርኮኝነት መልኩ ገቢ ተደርጓል ማለት ነው። እናመሰግናለን። ለኢትዮጵያ ሰላም 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 ነው የሚያስፈልገን። ሰላም ለሀገራችን ይሁን ማለት ነው። ስለዚህ እኔ ሁሌ እንደማነሳው በፋኖ የሚሆን በሸኔ እንዲሁም በህወሓት የሚደራጅ ጎጠኝነት አይጠቅምም። ኢትዮጵያ ለዘላለም ትኑር፣ ዘረኝነት ይውደምላለው፣ ኢትዮጵያ ትለምለም። ለሀገራችን የሚያስፈልገው በዛት ሰላምና ስራ ነው። ስለዚህ በየጎጣችን ተደራጅተን ሀገር ለማፍረስ የምንንቀሳቀሰው ማንኛውም ቡድን ቢሆን አይጠቅምም። የሚጠቅመው ለኢትዮጵያ ሰላም ነው። ለሰላም ሁላችን ዘብ መቆም አለብን ብዬ አምናለሁ። ለዛ ደግሞ በዛሬው ዕለት በተደረገው ድንቅ ኦፕሬሽን ወደ ጉዳያችን ስናልፍ ማለት ነው በጎንደር በደራ ወረዳ አካባቢ ሲንቀሳቀስ የነበሩት የቡድን ታጣቂዎች የፋኖ ማለት ነው በተደረገ ድንቅ ኦፕሬሽን እንዲህ የምትመለከቱት በርካታ ታጣቂ ቡድኖች እንግዲህ ከ11 በላይ ማለት ነው በተደረገው ኦፕሬሽን በምርኮኝነት ገቢ ተደርገዋል። በርካታ የሞተር ብስክሌትም ገቢ ተደርገዋል። እንዲሁም ሲጠቀሙባቸው የነበሩ ቁሳቁሶች ድረስ ማለት ነው። ስለዚህ እናመሰግናለን። ይህ ብቻ ሳይሆን ውድ ህይወታቸውንም አጣዋል። በጣም የሚያሳዝነው ይሄ ነው። እነዚህ ወንድሞች በትክክለኛው መንገድ ቢሄዱ ፋኖም ይሁን መከላከያ የኢትዮጵያ ሀብቶች ናቸው። በአመለካከት ጉዳይ የመጣ የህይወት መስዋዕትነት በጣም ያሳዝናል። ስለዚህ እነዚህ ወንድሞች መንግስት ወዳዘጋጀው ወደ ሰላም፣ ወደ ንግግር፣ ወደ ድርድር፣ ወደ ሀሳብ መለዋወጥ መንገድ ቢመጡ ትልቅ መፍትሄ መድኃኒት እያለ እነዚህ ህይወታቸውን በከንቱ አጡ። በጣም የሚገርም ነው። እነዚህ ሀብቶቻችን ለምሳሌ ሀገር ስትወረር ለሀገር ደረጃ የሚቆኑ ወንድሞቻችን ናቸው። መከላከያ ለሀገር ሉዓላዊነት መስዋዕትነት እየከፈለ ነው። በጣም እኮ አለመሰልጠናቸው የሚያመላክት ጉዳይ ነው። በጎጠኝነት ከሀገር ጋር ሰጣ ገባ ስንገባ። ስለዚህ የሚያስፈልገው ለኢትዮጵያ ወደ አንድነት መምጣት፣ በንግግር በድርድር በሀሳብ መተማመን ማሸነፍ፣ ይሄ ነው የሚጠቅመም። ስለዚህ እነዚህ ወንድሞች በዛሬው ዕለት በጎንደር በደራ ወረዳ በተደረገ ኦፕሬሽን በርካታ ወንድሞቻቸውን ህይወታቸውን እንግዲህ አጣዋል ማለት ነው። ስለዚህ መርዶ ላይ መንገር አያስፈልግም። ከነዚህ ተምረው ወደ ሰላማዊ መንገድ መምጣት ነው የሚያስፈልገው። ላብነት ያለ ከነዚህ ውስጥ እንግዲህ ወደ 11 ሚሊዮን በምርኮኝነት ገብተዋል። በርካታ የሞተር ብስክሌቶች፣ ተተኳሽ እንዲሁም መሳሪያዎች ሁሉ ገቢ ሆነዋል። ይህ ሁሉ የሆነው ግን አሻፋሪ ብሎ እንግዲህ ወደ ጫካና ወደ ትግል ውስጥ ከገቡበት ነው። ስለዚህ ቀሪ ወንድሞቻችን ከዚህ መማሩ ትልቁ መድኃኒትና መፍትሄ ይሆናል ብዬ አስባለሁ። ደግሞ ትክክለኛው መንገድ ይሄ ነው። ሀሳብ በሀሳብ ማሸነፍ ነው። ሀሳብ በሀሳብ አለማሸነፍ ነው ወደዚህ ውስጥ መግባት የሚሆነው። ስለዚህ ለዚህ ደግሞ የሀሳብ እንሱነትን የሚያመላክት ጉዳይ ነው። ይሄ ግልጽ ነው። ስለዚህ ሌላ ሰበብ እየሰጡ ምክንያቱም ከተጨባጭ ፋክት ከሆነው ጋር ህወሓት ምን ለውጥ አመጣ? እስካሁን ድረስ የትግራይ ወጣትና ህዝብ ዋጋ እያስከፈለው የሚገኘው በሀሳብ ማሸነፍ ስለማይችል ነው። ለዛ እኮ ነው ዛሬም ደግሞ እነዛ እዚህ አልማር ብለው ሸኔ ፋኖም ይኸው በዚህ ትግል ውስጥ ገብተዋል። ሌላኛው ጉዳይ ወደ ሸኔን የምንመለከተው በምዕራብ ሸዋ ዞን 6ኛ እዝ ኮር ባደረገው የግዳጅ ስምሪት በርካታ የአሸባሪ ሸኔ ቡድን አባላት እንግዲህ ተሸኝተዋል ማለት ነው። በተለይ የጦር መሳሪያ በቁጥጥር ስር መውሏን በተለይ ይህን ያደረገው በምክትል ኮር ምክትል አዛዥ ኦፕሬሽናል ኮሎኔል ጌትዬ ዘውዱ እንደገለጸው ነው። ይሄ እንግዲህ በሱ በተገኘበት ኮር ነው። ይሄ በርካታ ሸኔዎች የተደመሰው። ይሄ የሚገኝበት ዋና ልዩ ቦታው ደግሞ ግንደብረትና አቡነ ግንደብረት ወረዳ ተብሎ በሚታወቁ በተለይ ልዩ መገኛው ቀበሌ ደግሞ ዳሳ ጭንቦና ጎሮ አባሰንበት ተብሎ በሚታወቅ ቀበሌዎች ሲንቀሳቀስ የነበር ሸኔ ቡድን ከዚህ ውስጥ እንግዲህ በርካቶች ተሸኝተዋል። እስከ 11 የሚሆን ማለት ነው የተሸኙት። በጣም የሚገርም የሚያሳዝን። እነዚህ ወንድሞቻችን ወደ ኢትዮጵያ ከኢትዮጵያ ከመከላከያ ጎን ቢሰለፉ ለሀገር ደረጃ የሚሆኑት ናቸው። ወደ 11 የሚሆኑ ተሸኝተዋል። ከአምስት በላይ በምርኮኝነት እንዲሁ በርካታ ቁሳቁስ ስንተውት እንዳለ ሆኖ ማለት ነው። ስለዚህ በምዕራብ ሸዋ ዞን በሸኔ ላይና ደግሞ በጎንደር በደራ ወረዳ በሁለቶች መካከል ቀንቷቸው ውሏል ማለት ነው። ስለዚህ ሰላም ለሀገራችን ለኢትዮጵያ ያድርግ። ከህወሓት መማር አለብን። እነዚህ ወንድሞቻችን አሁንም ደግሞ ወደ ሰላማዊ መንገድ መምጣት አለባቸው። ባይዞች ሸኔ ኦልሞስት 100% ማለት ይቻላል በበርካታ አቅጣጫ እየገቡ ነው የሚገኙት። ግን እስካሁን ድረስ ግን ትቢታቸው ያልተነፈሰላቸው እስካሁን ድረስ ያሉት ናቸው። እነሱ ደግሞ ያው
ዋጋቸውን እያገኙ ስለሆነ ቀሪ ወንድሞቻችን ከዚህ ትምህርት ወስደው መምጣት እንዳለባቸው አሳስባለሁ። ወደ መጨረሻና ወደ ዋናኛው ጉዳይ ስመለስ ስለ ዝናቡ ትንሽ ላውራ። ጄኔራል ዝናቡ አላችሁት፣ ሻለቃ ዝናቡ አላችሁት፣ ብቻ ዝናቡ የፋኖ ወይ ጎንደሩ ማለት የጎጃሙ ማለት ነው። ወደሱ ትንሽ ላስታውሳችሁ። ዝናቡ ማለት ሻለቃ ታየ አንተነህና ከሜጀር ጄኔራል ተፈራ ዳምጤ ጋር እነሱ ጓዶቹ ናቸው። ከነሱ ጋር ትግል ውስጥ ከገባ 2 አመት ሆኖታል። እነዚህ ወንድሞቹን ግን አጧቸዋል። በተለይ ደጋዳሞት ብርጌድ ጋር ተቀላቅሎ የነበረ ዝናቡ ማለት ነው ከጄኔራል ተፈራ ዳምጤ እና ሻለቃ ታዲ አንተነህ እነሱ 2 ጓዶችን ህይወታቸውን አጥተዋል። እሱ ግን በህይወት አለ እስካሁን ድረስ። እነዚህ ጓዶችን ካጣ በኋላ እነሱ በሱ ምትክ እንግዲህ በነዚህ ምትክ እሱ ወደ ኃላፊነት ተሰጥቶት በደጋዳሞት በጎጃም ምድር ብርጌድ ዋና ኃላፊ ሆኖ እያገለገለ የሚገኝ ነው። ስለዚህ ይህ ወንድም እንግዲህ ወደፊት እየመጣ ይገኛል ማለት ነው። ከመጣ በኋላ ግን በነዘመነ ፊት ግን ጥሩ እይታ አልተሰጠው። ምክንያቱም ኃላፊነቱን እየወሰደበት መሆኑን የሚያመላክት ጉዳይ ነው። ለዚህ ደግሞ እንደ አብነት ያህል ላንሳላችሁ ወደ ዋና ማስተጨባጭ ወደ ሆነው መረጃ ማለት ነው። ማንችሎትን ከኃላፊነት እንዳነሱት እናስታውሳለን። አሁን ደግሞ ከዝናቡ ጋር ሰጣ እንደገባ ዘመነ ያመላክታል። ዝናቡ አሁን እየሰራ የሚገኘው ከአስረስ ጋር እንደሆነ መረጃዎች እየወጣ ነው የሚገኘው። ዋናው ጉዳይ እነሱ ሰጣ ገቡ አልገቡ አይመለከተኝም። ዞሮ ዞሮ እነዚህ ወንድሞች መንግስት ወደ አዘጋጀው ወደ ሰላማዊ መንገድ ቢመጡ መልካም ነው የሚል አቋም ስላለኝ ነው። ይህ ሰጣ ገባ ቀጥታ የሚቀጥለው እንደ ከፍ ያለው ደስ አይነት ህይወት መስዋዕትነት ማቅረብ ነው የሚሆነው። ስለዚህ መንግስት ያቀረበው የሰላማዊ መንገድ መጠቀሙ ብልጠት ነው። ስለዚህ ዝናቡ ጓዶችን አጥቷል። ላብነት ነገራችሁ ጓዶችን እንደምጣት ላይ ቪዲዮ አሳውሻችኋለሁ። ጓዶችን የዛሬ 2 አመት አለፋቸው። አንዱ የዛሬ አመት ማለት ሻለቃ ታዲ አንተነህ፣ ሜጀር ጄኔራል ተፈራ ዳምጤ እነዚህ የዝናቡ ጓዶች ናቸው። የዝናቡ ጄኔራል ዝናቡ የጎጃም ክፍለ ጦር ዋና ኃላፊ። ስለዚህ የእሱን ጓዶች ነው ያጣይ። እሱን ደግሞ አሁን ራሱ ጓዶች ጋር ሰጣ ገባ እየገባ ነው ከነዘመነ ጋር። ስለዚህ አሁን ያለበት ተናቦ መስራት የማይችሉት አማራ ነጻ አውጣሉ የሚለው ሌላኛው ጥያቄ ነው። መጀመሪያ ራሳቸው አንድ ሳይሆን ዋናው ዞሮ ጠቅለል የሚያደርገው ሀሳብ ግን ወደ አንድነት መምጣት ነው። ኢትዮጵያ የምትጠቅመው እነዚህ ወንድሞቻችን አብረን ተናበን ከህዝባችን ጋር ብንሰራ ሀገራችን ማደግ የምችል ነች። ይህን ደግሞ ይዤላችሁ በሌላኛ ቪዲዮ መመጣልበት አንድ ተጨባጭ መረጃ አለ። እሱም በሁለተኛው ጠብቁኝ። ከተጨባጭ አንጻር የምናየው ምክንያቱም ይህን ለምን ሆነ ያስከተለውን ጉዳት አሁን ያለው መሰረተ ልማት ያደርሰውን ጉዳት ፋክት ከሆነው ጋር አነጻጽረ የምናይበት